መንፈስ ቅዱስ አይለመድም አምላክ ነው ወልድን የሚያሳየን መጽሐፍን የሚገልጥልን መንፈስ ቅዱስ እለት አዲስ ነው ከአብና ከወልድ ጋር እንኳን ህብረት እንድናደርግ የተሰጠን መንፈስ ቅዱስ ነው ኢየሱስን ለመምሰል መንገዳችን መንፈስ ቅዱስ ወገኖች የሚረዳን አለ መንፈስ ቅዱስ እግዚአብሔር ነው አልፋና ኦሜጋ ነው ግን መንፈስ ቅዱስን ለምንድን ነው የፈለግነው መንፈስ ቅዱስ በህይወታችን ውስጥ እንዲሰራ እንፍቀድለት ይሄ የተስፋችን ኪዳን ተነስቷል ኢየሱስ ሰላም የተወደዳችሁ እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬም በፊታችሁ እግዚአብሔርን ቃል ይዤ መጥቻለሁ እግዚአብሔር ረድቶኝ ይሄ ይራራል ሾው ነው የእግዚአብሔርን ምህረት የእግዚአብሔርን ርህራሄ የእግዚአብሔርን ፍቅሩን የምንነጋገርበት እግዚአብሔር ዛሬ ምን አለን የእግዚአብሔርን ርህራሄ ያውጣንና ያለን ከዚህ ቃል ላይ ጌታ ኢየሱስ ይባረክ ስለ መንፈስ ቅዱስ ነው እንድናወራ ዛሬ እግዚአብሔር ያሳሰበኝ በልቤ ላይና ወገኖቼ መንፈስ ቅዱስ የምንለማመደው ነው ግን መንፈስ ቅዱስ የምንለማመደው ነው ስንል መንፈስ ቅዱስ የምንለምደው ግን አይደለም መንፈስ ቅዱስ አይለመድም አምላክ ነው እሱ ልምድ አድርገ ነው ይሄ ነው መንፈስ ቅዱስ ብለን የሆነ ቦክስ ውስጥ ከተን መንፈስ ቅዱስ እንደዚህ ነው የምንለው አይደለም መንፈስ ቅዱስ እለት አዲስ ነው ወገኖቼ አንድ ነገር ልንገራችሁ መንፈስ ቅዱስ እኮ አምላክ ነው መንፈስ ቅዱስ ከፍጥረት ጀምሮ የነበረ እንጂ ኢየሱስ ሲያርግ ለኛ የተሰጠ ብቻ አይደለም ነበረ መንፈስ ቅዱስ ዘፍጥረት 1:2 ላይ ስናይ መንፈስ ቅዱስም እንዳንበበው በጣም የምወደው ቃል ስለሆነ ነው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ምድርም ባዶ ነበረች አንዳችም አልነበራትም ጨለማን በጥልቁ ላይ ነበረ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል ወገኖች አያችሁ መንፈስ ቅዱስ ከፍጥረት ጅማሬ የነበረ ነው ገና ሲባል የነበረ ነው እኛ ሳንኖር እሱ በዘላለም ውስጥ የነበረ ነው ከአብና ከወልድ ጋር እኩል ምንም ዝቅና ከፍ የሌለው እኩል ነው መንፈስ ቅዱስ ወገኖቼ መንፈስ ቅዱስ አምላክ ነው መንፈስ ቅዱስ መጥቶ አንቀጥቅጦን ብቻ ወንበር ስር ጥሎን ብቻ የሚሄድ አይደለም መንፈስ ቅዱስ ፐርሰን ነው ለዛ ነው ኤፌሶን 4 ላይ ሲና ኤፌሶን 5 ላይ መንፈስ ቅዱስን አታሳዝኑት ይላል መንፈስ ቅዱስ ስሜት አለው አምላክ ነው መንፈስ ቅዱስ ፍቃድ አለው አምላክ ነው መንፈስ ቅዱስ ዛሬ ዋና ልነጋገርበት የፈለኩት መንፈስ ቅዱስ ሁሉን አዋቂ ለምሳሌ ሐዋርያት ምዕራፍ 5 ከቁጥር 1 እስከ 9 ላይ ሂደን ስናይ ስለ ሰጲራና ስለ ሐናንያ እናያለንና እነሱ መሬት ከሸጡ በኋላ የመሬቱን ገንዘብ በልተው ጴጥሮስ እንደዚህ ያላቸው መንፈስ ቅዱስን እንዴት ታታለላላችሁ እንዴት እግዚአብሔርን መንፈስ ታታለላላችሁ እንዴትስ የእግዚአብሔርን መንፈስ ታታልሉ ዘንድ ስለምን ተስማማችሁ መንፈስ ቅዱስ እንዴት አዋቂ እንደሆነ መንፈስ ቅዱስ አምላክ ነው እዛ ጋር ጴጥሮስ ይናገራል እንዴት እሱ ልታታሉ ትችላላችሁ እሱ እኮ እግዚአብሔር ነው እንዴት ታታሉታላችሁ ሲላቸውና ያለንና ሉቃስ 1 ከቁጥር 35 ላይ ማርያም በጸነሰች ጊዜ መንፈስ ቅዱስ ይወርድብሻል ነው ያላት ይጸልልብሻል የልዑል ኃይል ይጸልልብሻል መንፈስ ቅዱስ የማይቻለውን ነገር ማስቻል ይችላል አምላክ ነው መንፈስ ቅዱስ በጣም የምወደው ደግሞ ቃል አለ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ይሄንን ቃል ባነበው በጣም ደስ ይለኛል ከናንተ ጋር መንፈስ የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ሁሉን ይመረምራል ለእኛ እግዚአብሔር በመንፈሱ በኩል ገለጠው በእርሱ ውስጥ ካለ ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው እንዲሁም ደግሞ እግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማን ያውቃል አይገርማችሁም መንፈስ ቅዱስ የእግዚአብሔርን ነገር የሚያውቅ እሱ ራሱ እግዚአብሔር እሱ ራሱ አምላክ ነው መንፈስ ቅዱስ ወገኖቼ መንፈስ ቅዱስ አንቀጥቅጧችሁ ትቷችሁ የሚሄድ አይደለም ከዘላለም የነበረ አምላክ ተስፋ ደግሞ ተገብቶልን ኢየሱስ ለኛ የሰጠን የተስፋችን ማስፈጸሚያ ነው መንፈስ ቅዱስ ዘመኑ ራሱ አሁን የመንፈስ ቅዱስ ዘመን የምሕረት ዘመን ላይ ሰላለን መንፈስ ቅዱስ አንቀጥቅጧችሁ ብቻ እንዲሄድ አትፍቀዱ ወገኖቼ መንፈስ ቅዱስ አንቀጥቅጦ ሊሄድ አይደለም የተሰጠን እውነት ነው መንፈስ ቅዱስ እንኳን ሰው ላይ ወርዶ
ቤቱ ላይ እንኳን ቤቷቸው እንኳን ሼክ እስኪያደርግ ድረስ ተንቀጥቅጧል። ሐዋርያት 2 ከምዕራፍ 1 ጀምረን ስናነብ ያንን እናያለን። ግን ይሄ ብቻ ግን አይደለም። ለምን እግዚአብሔር ቃል ሲናገር ከክብር ወደ ሌላ ክብር ይለናል። እናየዋለን ይሄን ክፍልና አንድ ነገር ላይ ብቻ አረግታችሁ በመንፈስ ቅዱስ እንድትቆሙ አልፈልግም። መንፈስ ቅዱስ የምንለማመደው ነው፣ የምንለምደው ግን አይደለም። ከአብና ከወልድ ጋር እንኳን ህብረት እንድናደርግ የተሰጠን መንፈስ ቅዱስ ነው። አብንና ወልድን በእኛ ውስጥ ማኒፌስት የሚያደርግልን መንፈስ ቅዱስ ነው። ወልድን የሚያሳየን መጽሐፍን የሚገልጥልን ወልድን ያለ መንፈስ ቅዱስ እንዴት እናየዋለን ወገኖች? ወልድን እኮ ያለ መንፈስ ቅዱስ ማንም አያውቀውም። መንፈስ ቅዱስ ነው ኢየሱስን የሚገልጥ፣ ኢየሱስን የሚተርክ፣ ኢየሱስን አብን ደግሞ ኢየሱስ እንደተረከው መንፈስ ቅዱስ ደግሞ ወልድን በእኛ ውስጥ ይተርክልናል፣ ማኒፌስት ያደርገዋል፣ ግሎሪፋይ ያደርገዋል። መንፈስ ቅዱስ በለኛ ትልቁ የማንደራደርበት ትልቁ ስጦታችን የዘላለማችን ነው። መንፈስ ቅዱስ ወገኖች፣ መንፈስ ቅዱስ የዘላለማችን ነው። ኢየሱስ እኔ ብሄድ ይሻላቸዋል ሲል እንዴት ግን ኢየሱስ ብሄድ ይሻላል? ለምን? ኢየሱስ እኮ ሳለቅስ ያየኛል፣ ይነካኛል፣ እንደዚህ ይንቀሳቀሳል። እንዴት እኔ ብሄድ ይሻላቸዋል አለ ብዬ አስቤ አውቃለሁ። ወገኖቼ ግን የሚገርም ነገር አለ። የእግዚአብሔር ቃል ሲናገር ያ መንፈስ በመንፈሳችሁ ይመሰክርላችኋል። ይሄ መንፈስ ቅዱስ በእኛ ውስጥ ሊኖር ከዛ ላይ ደግሞ በመንፈሱ ደግሞ ከኛ ጋር እንዳለ ሊመሰክርልን። ሃሌሉያ! መንፈስ ቅዱስ የምንለማመደው ነው። እለት 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 የምንሞላው ነው ወገኖቼ። መንፈስ ቅዱስን በላያችን ላይ የተስፋ ኪዳናችን ሕዝቅኤል ላይ የእግዚአብሔር ቃል ሲናገር በጣም የምወደው ክፍል ስላለ ይሄንን ከእናንተ ጋር አብሬ ሳነበው ራሱ በጣም ደስ እያለኝ ነው ማነበው። እንደዚህ ይላል። ጌታ ኢየሱስ ይባረክ። ሕዝቅኤል 36 ከቁጥር 25 ጀምሬ አነበዋለሁ። ጥሩ ውሃንም ረጫችኋለሁ፣ እናንተም ጥሩ ውሃንም ረጫችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ፣ አዲስንም ልብ እሰጣችኋለሁ። ሃሌሉያ! አዲስንም ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋይንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዛቴም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትማላችሁ። ሃሌሉያ! ይሄ ሕዝቅኤል ላይ የተገባልን ቃል በአዲስ ኪዳን በኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት የተፈጸመልን ነው። መንፈስ ቅዱስ ወገኖቼ ሕግ መጣ። ሕግ ዘጸአት ላይ በሙሴ አማካኝነት ሕግ ተሰጠ። ሕጉ በወረደ ጊዜ ፊደል ገደለ ብዙ ሰዎችን፣ 3000 ሰዎች። ሕጉ ሙሴ ከተራራው ላይ ያንን ጽላቱን የተቀረጸበትን ጽላት ሁለቱ ድንጋይ ይዞ ሲወርድ ከተራራ ላይ ያው እንደምናውቀው አሮን ህዝቡ ወደ አሮን ሄዶ ሙሴ እዛው ቀርቷል፣ ስለዚህ ምን በፊታችን የሚወጣ ጣዖት ስራልን ሲሉት እንመለከታለን። ከዛ ቀረጸ። ወርቆቻችሁን ብሮቻችሁን ይዛችሁ ነው አላቸው። ከዛ መጨረሻ ላይ ወርቆቻቸውንና ብሮቻቸውን ሲያቀልጠው የላም ቅርጽ ያለው ጣዖት አወጣ። ሙሴም ከተራራ በወረደ ጊዜ ይሄንን በተመለከተ ጊዜ በጣም ተናደደ። ከዛ ጽላቱን ሰበረው ይላል። ከዛ ያው እንደምናውቀው የእግዚአብሔር ወገን የሆነ ይለያለ። በዛን ታይም 3000 ሰዎች ሞቱ። ወገኖቼ ፊደል የመጣ ጊዜ 3000 ሰው ነው የሞተው። መንፈስ ቅዱስ ደግሞ በወረደ ጊዜ በሐዋርያት 2 ላይ 3000 ሰው ነው የዳነው። ሃሌሉያ! አያችሁ፣ አንዳንድ ሰዎች እዚህ ጋር ያለው ቃል በጣም ብዙ ሰዎች ሲናገሩ ተሰማለው። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 6 ጀምሮ ያለው ፊደል ይገላል ሲል እውቀት ይገላል የሚል አመለካከት አድርገው ሲያወሩ ሰማለው ነው ወይ? እንደዛ አይደለም። እግዚአብሔር ቃል ሲጀምር ነፍሳችን ያለ እውቀት ትሆን ዘንድ መልካም አይደለም እያለ ይናገራል። ደግሞም የምናመልከውን አምላክ ደግሞ በመንፈስ ቅዱስ ልናቀው ተሰጥቶናል። ፊደል ይገላል ማለት ሕጉ ሊያጸድቀን እንደማይችል ይሄ ወገኖች ዘሴም እኮ ነው። በጣም ይገርመኛል። በዚህ 3000 ሰው እዛ ጋር ፊደሉ የወረደ ጊዜ 3000 ሰው ሞተ። ደግሞ መንፈስ ቅዱስ የወረደ ጊዜ ደግሞ 3000 ሰው ወደ እግዚአብሔር መንግስት ተጨመረ። ክብር ለእግዚአብሔር ይሁን። አያችሁ፣ ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል። አሜን። መንፈስ ቅዱስ ግን ህይወትን ሰጠ ለ3000 ሰዎች። መንፈስ ቅዱስ በወረደ ጊዜ 3000 ሰዎች ወደ እግዚአብሔር መንግስት ፈለሱበት። ወገኖቼ ዛሬ እኔ ልናገር የምፈልገው
መንፈስ ቅዱስ በሰው ህይወት ውስጥ ሲወርድ ምንድነው የሚሆነው? አንደኛ ዳግም ውልደት ይሆናል። የእግዚአብሔር ቃል ሲናገር ዮሐንስ 3:5 ላይ ሂደን ስናይ አንደኛ ዮሐንስ 3:5 ላይ ሂደን ስናይ ስለ ኒቆዲሞስና ስለ ኢየሱስ ንግግር እናያለንና ሰው በቃ ዳግመኛ ካልተወለደ የእግዚአብሔር መንግስት ሊወርስ አይችልም። ሰው ዳግመኛ የሚወለደው እኮ በመንፈስ ቅዱስ ነው ወገኖቼ። መንፈስ ቅዱስ ወንበር ስር የሚከተን ብቻ አይደለም። መንፈስ ቅዱስ ወደ መንግስተ ሰማያት የምንገባበት ነው ወገኖቼ። መንፈስ ቅዱስ ይሄንን ዓለም አሸንፈ እንድንኖር የሚያደርገን ኃይል ብቻ አይደለም፣ መንፈስ ነው፣ አምላክ ነው። ይሄንን ዓለም የምናሸንፍበት ነው መንፈስ ቅዱስ ወገኖቼ። ቸርች ላይ እንደምናየው ብቻ የሆነ ተተተተተ አድርጎን ስንወጣ ለምን ረገጥሽኝ ብለን የሚያጣላን አይደለም። መንፈስ ቅዱስ የእውነት የሚቀይር ነው። የእውነት በቃ የእውነት እንደሌላ ሰው ማድረግ የሚችል ነው ወገኖቼ። መንፈስ ቅዱስ እኮ ዳግም የተወለድንበት ነው። ሰው ላይ መንፈስ ቅዱስ ሲወርድ አንደኛ ዳግም ይወለድበታል። በቃ ወደ እግዚአብሔር መንግስት መግቢያ ኢየሱስ ክርስቶስ የሰራልኝን ስራ አምናለሁ ይላል። በቃ ያሳምነዋል ነው፣ ይገልጽለታል፣ ያበራለታል። የመስቀሉ ስራ ልቡ ላይ ይሳላል። የኢየሱስን ስራ በደንብ እንዲመለከት እንዲያምን ያደርጋል መንፈስ ቅዱስ ወገኖቼ። መንፈስ ቅዱስ የርስታችን መያዣ፣ መንፈስ ቅዱስ የርስታችን መያዣችን ነው። ሃሌሉያ! ይሄንን እንድታቁ ፈልጋለሁ እኔ። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ዳግም የተወለድንበት ነው። መንፈስ ቅዱስ አንቀጥቅጦን ብቻ የሚሄድ አይደለም። መንፈስ ቅዱስ አስለቅሶን ብቻ የሚሄድ አይደለም። እኔ አያስለቅስም አይደለም። እኔ መንፈስ ቅዱስ ሲነካኝ በጣም ነው ማለቅሰው። እኔ መንፈስ ቅዱስ ሲነካኝ በሆዴ ተደፍቼ አልነሳም። በቃ እንደሆነ ነገር ያደርገኛል። ግን እሱ ብቻ አይደለም። መንፈስ ቅዱስ እለት 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 የምንለማመደው ነው። ረክተን የምንቆመው አይደለም ወገኖቼ። እኔ ይሄንን ነው ዛሬ ለእናንተ ማስተላለፍ የፈለኩት። ሌላ እሳት አናነድም በኢየሱስ ስም። እግዚአብሔር የማያውቀው ሌላ እሳት እሱን አናነድም። እኔ አንድ የእግዚአብሔር ዘሌዋውያን ምዕራፍ 10 ላይ የአሮን ልጆች እሳት አነደዱ ይላል። ሌላ እግዚአብሔር የማያውቀው ሌላ እሳትን አነደዱ ይላል። ወዲያውኑ ሞቱ ነው የሚለው። ከሰማይ እሳት ከእግዚአብሔር ዘንድ እሳት ወጣች፣ ገደለቻቸው፣ ሞቱ። ወገኖቼ ልንገራችሁ፣ መንፈስ ቅዱስ የማይሰማችሁ ድሮ እኔ እኮ የሆነ የመጀመሪያ የተሞላው መንፈስ ቅዱስ ነበር አሁን ግን የለም ብላችሁ በኪቦርድ አታዳምቁት። እግዚአብሔር የማያውቀው ሌላ እሳት ነው። በሆነ በቃ የሆነ አለ አይደለ ሌላ እሳት አታምጡ። እግዚአብሔር ደግሞ የሚመጣ ነው ወገኖቼ። ሐዋርያት 2 ላይ መንፈስ ቅዱስ መጣ። ሐዋርያት 4 ላይ ደግሞ መጣ። ሐዋርያት 13 ላይ ደግሞ መጣ። ይዋያችሁ መንፈስ ቅዱስ እየደጋገመ ለተጠሙት የሚመጣ እንጂ መንፈስ ቅዱስ አይሰማኝም። ድሮ የሚሰማኝ ነበረ አሁን ግን የለም ብላችሁ እንደ አሮን ልጆች ሌላ እሳት አታንድዱ። መንፈስ ቅዱስ ሊሞላን ቅርብ ነው። ሕያው እግዚአብሔር ምስክሬ፣ መንፈስ ቅዱስ ለተጠሙት በጣም ቅርብ አምላክ ነው። መንፈስ ቅዱስን ና ካላችሁት፣ እውነት ልቤ ውስጥ ግባ ካላችሁት፣ እንዴ ተስፋችን እኮ የተፈጸመበት መንፈስ ቅዱስ ነው። ዳግም የተወለድንበት እኮ መንፈስ ቅዱስ ነው። ሌላ እሳት በኢየሱስ ስም ከምድሬ ላይ የተመታ ይሁን። ደስታችሁን ሌላ ቦታ አትፈልጉ። የእግዚአብሔር ቃል ሲናገር ኤፌሶን ላይ እንደዚህ ይላል። በጌታ ይሄንን ቃል በጣም ላነበው ፈልጋለሁ ከእናንተ ጋር አብሬ። ኤፌሶን 5 ላይ ሃሌሉያ! መንፈስ ቅዱስ እናመሰግናለን በኢየሱስ መንፈስ ቅዱስ እናመሰግናለን። እንደዚህ ይላል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርስ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩለት፣ ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ወገኖቼ እኔ እዚህ ጋር ልናገር የፈለኩት መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ሲል እግዚአብሔር ስለ አልኮል መጠጣት ብቻ አይደለም እዚህ ጋር የሚናገረው። ደስታችሁን ሌላ ቦታ ሄዳችሁ አትፈልጉት። ደስታችሁን የሚሰጥ ራሱ እግዚአብሔር ነው። አታችሁታል? የሆነ ድሮ የሚሰማችሁ የመንፈስ ቅዱስ ወደ አዲስ ጌታን የተቀበላችሁ ሰሞን የሚሰማችሁ የሆነ የመንፈስ ቅዱስ ነገር ነበር አይደል? አሁን ጠፋ። ጠይቁት፣ ራሱ ይመጣል። መንፈስ ቅዱስ ደግመን ሊሞላን ቅርብ ነው። ደስታችሁን ሌላ ቦታ አትፈልጉ። እዚህ ጋር ሲናገር ራሱ አሮን 2 ልጆቹ ከሞቱበት በኋላ መጣና እንደዚህ አለው እግዚአብሔር። እዛው ዘሌዋውያን ምዕራፍ 10 ላይ እዛው ላይ መጥቶ እንደዚህ አለው ሌላ የሚያሰክር ነገር አትጠጣ ነው።
እግዚአብሔር ከሰበረ እግዚአብሔር ነው የሚጠግነው። እግዚአብሔር ራሱ ደስታን ከሌላ ቦታ እንድንፈልገው አይፈልግም። መንፈስ ቅዱስ እዚህ ጋር ሊናገር የሚፈልገው ይሄንን ነው። እኔ የገባኝ እግዚአብሔር ይሄንን መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ ሲል እኔ የሚገባኝ የእናንተን ደስታ የመንፈስ ቅዱስን ይሄ ድሮ ሲሰማችሁ የነበረውን ፊሊንግ ያጣጣችሁት በኪቦርድ አታድብቁት፣ ሌላ እሳት አታንድዱ፣ ሌላ ቦታ አትሂዱ። ራሱ መንፈስ ቅዱስ ሊመጣ የታመነ አምላክ ነው። ራሱ እናንተ ሊነካችሁ የታመነ አምላክ ነው። መንፈስ ቅዱስ ለተጠሙት በጣም ቅርብ ነው። ስራው እኮ ነው። አሁን እኛን እኮ ወደ አብና ወደ ወልድ ፌሎሺፕ እንድናርግ በእሱ አማካኝነት የመጣልን ነው። መንፈስ ቅዱስ ይሄ ነው እኮ። መንፈስ ቅዱስ ይሄ ነው ወገኖቼ። ሌላ እሳት አናነድም በኢየሱስ ስም። ሁለተኛ ደግሞ መንፈስ ቅዱስን ስንሞላ ምስክር እንሆናለን። የእግዚአብሔር ቃል በሐዋርያት 2 ላይ ከቁጥር 1 ጀምሮ ስናይ እስከ ቁጥር 4 አካባቢ ድረስ ያለውን ስንመለከት ልክ መንፈስ ቅዱስ በተሞላባቸው ጊዜ መናገር ጀመሩ። ወገኖቼ መንፈስ ቅዱስ በላያችን ላይ ሲመጣ ያናግረናል። ግን ምንድነው የሚያናግረን? የእግዚአብሔርን ሐሳብና ፍቃዱን ያናግረናል። ምስክር ነው የምንሆነው። መንፈስ ቅዱስ ሲመጣ ኢየሱስ የሰራውን ስራ ያናግረናል፣ ለኛ ያደረገውን ነገር። አያችሁ፣ መንፈስ ቅዱስ ሲመጣ መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ከሰማይ በታች አንድ ስም አለ፣ እሱም ጌታ ኢየሱስ ክርስቶስ ነው። ኢየሱስን በማመን ዳኑ ብሎ ያናግረናል። ብዙዎችንም ደግሞ ወደ እግዚአብሔር መንግስት የሚያፈልስ ደግሞ የመንፈስ ቅዱስ ኃይል ደግሞ አለኝ ነው። እኛ ስንናገር መንፈስ ቅዱስ ደግሞ የእያንዳንዳቸው ልብ እየሄደ ይነካል። ለዛ ነው እግዚአብሔር ቃል ሲናገር ሐዋርያት 16 ቁጥር 14 ላይ ጳውሎስ ወንጌልን በተናገረ ጊዜ የሊዲያን ልብ እግዚአብሔር ከፈተ ይላል። እኛ እንናገራለን፣ ልብን የሚከፍት ደግሞ መንፈስ ቅዱስ አለ። ወገኖቼ ግን ይሄ የሚሆነው ግን መድረክ ላይም ይሁን የትም ቦታ ይሁን ቁመን እግዚአብሔር ስለገዛልኝ ጫማና እግዚአብሔር ስለገዛልኝ ልብስቲክ እየተናገርኩኝ ግን ይሆናል ብዬ አላስብም። እግዚአብሔር የሰራውን ስራ አንድ ሰው ላይ መጥቶ መንፈስ ቅዱስ እዛ ሰው ላይ ሊሰራውን ስራ እንደሞተለት እንደተሰቀለለት ስንመሰክርለት እግዚአብሔር መንፈስ ቅዱስ ደግሞ የዛን ሰው ልብ ይከፍታል። ወገኖቼ መንፈስ ቅዱስ ያናግራል። የሚያናግረው ግን የእግዚአብሔርን ሐሳብና ፍቃድ ነው። መንፈስ ቅዱስ እኔ አንድ ጥያቄ ዛሬ ለልባችሁ እንዲቀር ፈልጋለሁ። የእግዚአብሔርን ኃይል ብዙዎቻችን እንፈልገዋለን። ጌታ ሆይ ኃይልህን ሙላኝ። እኔም የረጅም ጊዜ ጸሎቴ ነው በጌታ ቤት ባለሁባቸው ታይሞች ሁሉ ጌታ ሆይ ኃይልህን ሙላኝ። ገብቶኝም ሳይገባኝም የጸለይኩባቸው ጊዜያቶች አሉ። ኃይልህን ቅባትህን ኃይልህን ወገኖቼ ኃይሉን ለምንድን ነው የፈለግነው? በእግዚአብሔር ይሄንን ለልባችሁ በትክክል እግዚአብሔር ምስክር እንድትመልሱ ተፈልጋለሁ። ኃይሉን ለምንድን ነው የፈለጋችሁት? ኃይሉ ለምንድን ነው የተፈለገው? ለምስክርነት ነው እኮ የእግዚአብሔር ኃይል ወደኛ ላይ የሚመጣው። የእግዚአብሔርን ፍቃድና ሐሳብ እንድንሰራበት ነው የእግዚአብሔር ኃይል ወደኛ የሚመጣው። ለሌላ ነገር የእግዚአብሔር ኃይል አይመጣም። ሰዎችን ለማዳን ነው ኃይሉ የሚመጣው። ሰዎችን ለማዳን ነው የፈለጋችሁት ቅባቱ? ይሄ የኔን ጥያቄ ነው። የሁል ጊዜ ጸሎቴ ነው። በእውነት ሰዎችን ልናድንበት ነው የእግዚአብሔርን ቅባት የምንፈልገው። ወንድሜ፣ እህቴ፣ እናቶቼ፣ አባቶቼ፣ ወንድሞቻችሁን እህቶቻችሁን ለመታደግ ነው የእግዚአብሔርን ኃይል እየጠየቅን ያለ ነው። አፋችንን ስንከፍት የእግዚአብሔርን ፍቃድና ሐሳብ ለመናገር ነው ኃይሉን የምንጠይቀው። ይሄ ይሁንልን በኢየሱስ። አውቀን ኃይሉን እንጠማው። አውቀን የእግዚአብሔር ቃል ሲናገር ኢየሱስም ከትንሣኤው በኋላ ምዕራፍ 1 ላይ ከትንሣኤው በኋላ በብዙ ማስረጃ ያስተምራቸው ነበር ይላል እግዚአብሔር ቃል። በብዙ ማስረጃ ለደቀ መዛሙርቱ ቁጭ አድርጎ ያስተምራቸው ነበር። ከዛ እያዩትም ወደ ሰማይ ባረገ ጊዜ ተመለሱና እነ ጴጥሮስ ኢሚዲየትሊ ጴጥሮስ እንደዚህ ያለ በጣም ስለሚገረምበት ነው። ወዲያውም ተመልሰው እየጸለዩ እያለ በዳዊት አፍ መንፈስ ቅዱስ የተናገረው ይጸና ዘንድ ከደቀ መዛሙርቱ መካከል ይሁዳ የለም። ስለዚህ በ12ቱ ነገዶች ደግሞ ስለሚፈርዱ ይሄንን ቃል ስለሚያውቁ በዳዊት የተተነበየውን ትንቢት ቃል ስለሚያውቁ ይፈጸም ዘንድ ይገባላል። ዕጣ ጣሉ። ያው እንደምናውቀው ማቴዎስ ወጣለት። ወገኖቼ መንፈስ ቅዱስ በላያችን ላይ ሲመጣ ወደ ቃሉ ነው የሚገፋን።
የእግዚአብሔር ፍቃድን ምን ላድርግ ነው የምንለው? እንመረምረዋለን። በቃ እንዴት እናድርግ፣ እንዴት ይሁን እንላለን። ከቃሉ ጋር ነው የሚያገናኘን። እግዚአብሔር ሊረዳን ሲፈልግ መጀመሪያ የቃሉን እንድንረዳው የልቦናችንን አይን ይከፍታል። ስለዚህ ሰዎች ራሱ ሲመጡ ለአገልግሎታችንም ከቃሉ አንፃር ነው የምናገለግላቸው። ከዛ ሐዋርያት 2 ላይ ቁጥር 1 ላይ መንፈስ ቅዱስ ወረደባቸው ይላል። ቁጥር 4 ላይ በጣም የሚገርመኝ የሚጸልዩ ነበሩ፣ በጣም በጸሎት የሚተጉ ነበሩ በአይሁድ ይላል። ግን ለምን እነ ጴጥሮስ ላይ መጣ ብዬ አስቤ አውቃለሁ። ለምን እነ ጴጥሮስ ላይ እንደመጣ ታውቃላችሁ? አንደኛ ኢየሱስ በብዙ ማስረጃ ያስተምራቸው ነበር የእግዚአብሔርን ቃል። በሁለተኛ ደረጃ ደግሞ በአንድ ልብ ሆነው በዛው በተሰጣቸው ተስፋ ይጠባበቁት ነበር። ወገኖቼ አንድ ነገር ልንገራችሁ፣ መንፈስ ቅዱስን ትጠሙታላችሁ። ኦኬ፣ በቃሉ መሰረት ሚሳኩት እጠብቅሃለሁ በሉት። እንደ ቃልክ ልደረግ፣ እንደ ቃልክ ላገለግል። ኃይልህን የምፈልገው ጴጥሮስ እንደተናገረ ኃይልክ ልክ በላይ ላይ ሲመጣ ብዙ ሰዎችን ላደንበት ለዛ ነው በሉት። ማለት የሆነ በቃ እኔ አልወድም እንደዚህና እንደዛ ምናምን ማለት፣ ግን ምናየው ምናምን የሚደባብር ነገር አለ። እንደዛ ለመሆን ግን አትፈልጉት መንፈስ ቅዱስ። እንደዛ ለመሆን መንፈስ ቅዱስ ምን ያደርጋል? በዓለምም እኮ መሆን ይቻላል። እንደኛ እኮ መንፈስ ቅዱስ ለማዳን ነው ወገኖቼ። መንፈስ ቅዱስ እኮ የመጣው እኮ ሊያድነን ነው። መንፈስ ቅዱስ የመጣው ሊያድን ነው። የኢየሱስን ስራ በሰዎች ውስጥ እያጎላ ኢየሱስን ከፍ ሊያደርገው ነው። በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። ኢየሱስን በቃ እንድንመስለው፣ በኩር ወንድማችንን እንድንመስል ነው መንፈስ ቅዱስ የመጣው። እና አንድ ይሄንን ከናንተ ጋር ልነጋገር የምፈልገው ይሄንን ነውና መንፈስ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ በጣም የሚገርመኝ ቃል አለ። ብዙዎቻችን የምንወደው ቃል ነው። የወንጌል አማኞች በጣም አብዛኞቻችን እንወደዋለን። ከክብር ወደ ሌላ ክብር፣ ከክብር ወደ ሌላ ክብር በቃኛው እንደማይባል መንፈስ ቅዱስ አንዴ ነክቶኛልና በቃ አንልም፣ እንለማመደዋለን። አንለምደውም ግን እንለማመደዋለን። ከሌላ ክብር ወደ ሌላ ክብር፣ ከሌላ ክብር ወደ ሌላ ክብር። ከዛ ማንን እንመስላለን? የተቀመጠልን ስታንዳርድ አለን እኛ ባይዘዌ። እኛ እከሌ ለመሆን አይደለም፣ የሆነ ቆንጆ የሚያምርየውን ሰባኪ የምታምርየውን ሰባኪ ለመሆን አይደለም ባይዘዌ። ከክብር ወደ ሌላ ክብር መንፈስ ቅዱስ የሚያሸጋግረን ሊቀ ካህን አለን ኢየሱስ የሚባል፣ እሱን ለመምሰል ስታንዳርድ አለን። በቃ እንደዚህ የተለካልን ከክብር ወደ ሌላ ክብር ስንሸጋገር ኢየሱስን ለመምሰል፣ አባታችንን እሱን ለመምሰል መንፈስ ቅዱስ እያስዋበን እየረዳን። እንዴት እንደምትጸልዩ አታውቁም፣ መንፈስ ግን በማይናገር መቃተት ይቃተታል እንደሚል እንዴት እንደምናረግ ሳናቅ ስንቀር እንደዚህ እያስተካከለ ሼፕ እያደረገ እየቀረጸ ኢየሱስን ወደ መምሰል ያሳድገናል። ኢየሱስን ለመምሰል መንገዳችን መንፈስ ቅዱስ ነው። ለዛ ነው ኢየሱስ እኔ ብሄድ ይሻላችኋል አለ ደግሞ የሚረዳችሁ አለ። ወገኖች የሚረዳን አለ መንፈስ ቅዱስ። ግን መንፈስ ቅዱስን ለምንድን ነው የፈለግነው? እሱ ላይ ፖይንታችሁን እሱ ላይ ያዙልኝ። ለምንድን ነው? ይሄ የኔም ጥያቄ ነው፣ የእናንተም ጥያቄ ይሁን። ኃይልህን ለምንድን ነው የፈለግኩት? ኃይልህን ኢየሱስን ለመምሰል ነው የፈለግነው። ኃይሉን የፈለግነው ከክብር ወደ ሌላ ክብር ስንሸጋገር የልጁን መልክ እንድንመስል ነው። ይሄ ይሁንልን በኢየሱስ። ኢየሱስዬ ምስል እስክንል ድረስ ከክብር ወደ ሌላ ክብር በመንፈስ ቅዱስ እንሸጋገር። አሜን። መንፈስ ቅዱስን እለት የምንሞላው ነው ወገኖቼ። መንፈስ ቅዱስ ኤኒ የሆነ እንትን አይፈልግም። ይሄ የሆነ ቦክስ ውስጥ ምናምን እንድትከቱት አይደለም። እኔ መንፈስ ቅዱስ ይሄን ብቻ ነው የሚያደርገው ብለን ቦክስ ውስጥ እንድትከተው አይደለም። የመንፈስ ቅዱስ ስራ እጅግ ብዙ ነው። ይሄንን ብንነጋገር ራሱ እናድራለን። አድረንም ውለንም ከርመንም አይበቃንም። ስለ መንፈስ ቅዱስ ይሄን ነው የሚሰራው፣ መንፈስ ቅዱስ ይሄን ነው፣ መንፈስ ቅዱስ እንደዚህ ነው፣ መንፈስ ቅዱስ አይጥልም፣ መንፈስ ቅዱስ ያነሳል ምናምን እያልኩ አይደለም። መንፈስ ቅዱስ እጅግ ብዙ ነገር ይሰራል። ግን ዋና ፖይንቱን ግን አትዘንጉት። መንፈስ ቅዱስ የሚመጣው የእግዚአብሔርን ቃል በእኛ ውስጥ ሊያበራልን፣ ሁለተኛ ኢየሱስን በእኛ ውስጥ ማኒፌስት ሊያደርግ፣ ያልዳኑ ሰዎችን ወደ እግዚአብሔር መንግስት ሊመልስ ነው። መንፈስ ቅዱስ ይሄንን ለማድረግ በጣም በብዙዎቻችን ላይ እየጠበቀን ነው ወገኖች። ልባችሁን ክፈቱ። ኃይልን የምንፈልገው ወገኖችን ለማምጣት ነው።
የመጀመሪያ መንፈስ ቅዱስ በወረደ ጊዜ እነ ጴጥሮስ ወጥተው ሲመሰክሩ አይ እነዚህማ ሰካራሞች ናቸው አሏቸው። እዛው ሰካራሞች ናቸው ባሉበት አፋቸው ወንድሞቹ ያሏቸው። በጣም ይገርመኛል። ባይዘው አያችሁ መንፈስ ቅዱስ የሰው ልብ እንዴት እንደሚቀይር ይነካል። በቃ ወጥቶ ሲናገር እናንተ የሰቀላችሁት አለ። ይሄ ነው መንፈስ ቅዱስ እዚህ ጋር እንዴት እንደሚነካበት ጴጥሮስ እዚህ ጋር ሲናገር ይገርመኛል። እናንተ የሰቀላችሁት አለ። እሱ እኮ ብዙ ነገር አድርጓል። እንደውም ክዶታል፣ ተራግሟል። እኔ አላውቀውም ይሄን ሰው ምናምን አለ። እኛ የሰቀልነው አላለም፣ እናንተ የሰቀላችሁት። ተነስቷል ኢየሱስ። መንፈስ ቅዱስ እንደዚህ ያደርጋል። ተኩነኔ ነፃ ነው የሚያደርገው። በቃ ኦልሬዲ እንደ አዲስ ያደርጋል። ሃሌሉያ! መንፈስ ቅዱስ ድንቅ አምላክ ነው ወገኖቼ። ባካችሁ ቦክስ ውስጥ አንክተተው። መንፈስ ቅዱስ በጣም በእኛ ውስጥ ብዙ ስራ ሊሰራ የሚፈልግ አምላክ ነው። ብዙ ነገራችንን ሊቀይር የሚፈልግ አምላክ ነው። ግን መንፈስ ቅዱስን የፈለግንበትን ሞቲቫችንን እናስተካክለው። ኃይልህን ስንል ኃይሉ ለምንድን ነው የፈለገ? እቺ ጥያቄ ለእናንተ ተዋታለሁ። ይኸውላችሁ የሰው ንግግር ማንንም ሰው አይነካም። በእውነት ልብን አይነካም። የሰው ንግግር ማለት የሰው ንግግር አይቀይርም። የሰው ንግግር ለጊዜው ነው ራሱ የሆነ ስሜታችንን ምናምን ሊያማሙቀው ይችላል። ግን የሰው ንግግር ግን መጥቶ እንደዚህ ቅይር አድርጎ ሰውን እንደሌላ ሰው አያደርግም። እንደሌላ ሰው ሊያደርግልን የሚችል አንዱ መንፈስ ቅዱስ ነው። መንፈስ ቅዱስ ነው እንደሌላ ሰው የሚያደርገው። ወገኖች በቃ የኛ ወሬ ይቅር። እስኪ አሁን እኔ አንዴ ንጉሴ ቡልቻ በጣም ሲናገሩ ልቤን በጣም የነኩት ንግግር አለ። እንደዚህ ያሉ እዛ ጉባኤ ላይ ነበርኩ እኔና ሰለኔ መስበክ አማረኝ አሉ እና እስኪ ሰለኔ ልስበክ ብዬ ጻፍኩኝ አሉ። ስጽፍ ግማሽ ገልጽ ቀረብኝ አሉ። ማለት እንደዚህ ግማሽ መስመር ማለት ነው። ንጉሴ ቡልቻ በዚህ ትምህርት ቤት ተምሬ ነበር፣ በዚህ ትምህርት ቤት ወጣው፣ አገባ፣ ወለደ፣ ልጆች አሉት ምናምን እንደዚህ ዲግሪ ሰራ፣ እንደዚህ ዶክትሬት ሰራ ምናምን፣ ብቻ ግማሽ ገልጽ ላይ ቀረ። ይሄ መጽሐፍ ግን አለ ከ40 ዓመት በላይ እየሰበኩት ነው አሉ። ይሄ እንዴት ልቤ እንደነካኝ ጌታ ያው ምስክር፣ ልቤ ቀለጠች እንደዛ ሲናገሩ። እውነት እኮ ነው ጌታ ምስክር። የኛ ነገር አሁን እስኪ ብሰብክ ይሄን አሁን 4 መስመር የማይሞላ ሂስትሪ ይዘን ስለራሳችን ለምን እናወራለን? ይሄው በቃ 40 ዓመት የማይሰለች አይገርም? 40 ዓመት ይሄን እየገለጡ ይሰብኩታል። በኢየሱስ ስም የአባቶቻችን ይሁንብን። እውነት በቃ ይሁንብን። ይሄ ይሁንብን፣ እንደ አባቶቻችን ይሁንልን። ይሄ በኢየሱስ ስም ይሄ 40 ዓመት 100 ዓመት ብንሰብከው ምንም እንደ አዲስ እንሰብከዋለን ወገኖቼ። እኔ ዛሬ ይሄንን ነው በፊታችሁ ልናገር የመጣሁት። ሕዝቅኤል 36 ቁጥር 25 ላይ እንደዚህ ይላል፣ የሰው ስራ የሚያቆምበት ይመጣል ነው። ከዛ እኔ በእናንተ ህይወት ውስጥ መጥቼ አደርጋለሁ አለ። ህግ አልተቻለም። በቃ ማለት እኛ ልንሰራ ብለን ልንፈጋ ብለን አልሆነም ማለት እግዚአብሔር ስታንዳርዱን ዝቅ አላደረገውም። ባይዘዌ ቲጂ አንድ ጊዜ ስትናገር ምስል ሰማዋት። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለውም እና አንዳንድ ሰዎች የብሉይ ኪዳንና የአዲስ ኪዳን ብለው ሲሰብኩ ሰማለሁ እና ኖ እንደዛ የሚባል የለውም ማለት እንደዛ የለውም። እግዚአብሔር ነው፣ አልፋና ኦሜጋ ነው። እግዚአብሔር የሆነ ጽድቄንማ ቀነስ ስላርገው አላለም። ኢየሱስ ላይ ጨርሶት ነው። የእናንተን ቁጣ እኛ ላይ የነበረውን በደል በሙሉ በክርስቶስ ኢየሱስ ላይ ጠረቀው። ከኢየሱስን ጽድቅ ደግሞ ለኛ ሰጠን እንጂ እግዚአብሔር ጽድቁን ዝቅ አድርጎት አይደለም። መንፈስ ቅዱስ በህይወታችን ውስጥ እንዲሰራ እንፍቀድለት። ይሄ የተስፋችን ኪዳን ነው። በቃኛ እናቁም። መንፈስ ቅዱስ ደግሞ ይስራ፣ ወንጌልን ይስበክ። ወንጌልን መንፈስ ቅዱስ ይናገር። ወንጌልን መንፈስ ቅዱስ ይስበከው። በእኛ ውስጥ ወጥቶ ኢየሱስን ይናገረው። በእኔ ውስጥ ወጥቶ ኢየሱስን ይናገረው። የኔን እየተናገርኩኝ አላሳዝነው መንፈስ ቅዱስን አታሳዝኑት ይላል እኮ። ማለት እኔ እንጃ መንፈስ ቅዱስን ስንሰርበው ብቻ የሚያዝን ይመስላችኋል እንዴ? መቼስ መንፈስ ቅዱስን ተነስቶ አንተ ምናምን እያለ የሚሳደባለ ብዬ አላምንም። በተግባራችን ግን አናሳዝነው መንፈስ ቅዱስን። መንፈስ ቅዱስን ይድረስ ለወንድሜ ይድረስ። ያንተን አቁም። መንፈስ ቅዱስ ይናገር ባንተ ውስጥ ፕሊስ። ያንተ በቃ አሁን መንፈስ ቅዱስ ሕዝቅኤል 36 ቁጥር 25 ላይ የተገባልን ቃል ይሄ ነው። በቃ እኔ በእናንተ ህይወት መጥቼ አደርጋለሁ አለ። በቃ መንፈሴን በውስጣቸው አኖራለሁ አለ። መንፈሱን በውስጣችን አኖረን ግን እኛ እንዴት እንናገራለን?
አይገጥመው። ወገኖቼ መንፈስ ቅዱስ የተሞላችሁ ወገኖቼ ደግሞ መንፈስ ቅዱስን ተነክታችሁ ልምምድ ሆኖባችሁ ትውት አድርጋችሁት በቃ አንዴ ነው ሁለቴ የለም ብላችሁ ያቆማችሁ መንፈስ ቅዱስ ደግሞ ሊነካችሁ ይፈልጋል። ጽሩት መንፈስ ቅዱስ የታመነ አምላክ ነው። ዛሬም በውስጣችሁ መጥቶ ስራውን ሊሰራ ይፈልጋል። ፍቀዱለት። እንድትይዙልኝ የምፈልገው ይሄንን ነው። እግዚአብሔርን ኃይል ለምንድን ነው የፈለጋችሁት? ራሳችሁን ይሄንን ጥያቄ ለእናንተ ተዋዋለሁ። ዛሬ ይሄንን ቃል በሰማችሁ ጊዜ መንፈስ ቅዱስን እፈልገዋለሁ በህይወቴ ውስጥ መጥቶ የኔን ስራ አስቆሞ እሱ በኔ ውስጥ ይቀጥል የምትሉ እህትና ወንድሞቼ ዛሬ ከኔ ጋር አብራችሁ ይሄንን ጸሎት ብትጸልዩ እግዚአብሔር እንደሚረዳችሁ አምናለሁኝ። እግዚአብሔር ልኮኝ እንደመጣው እርግጠኛ ነኝ። እግዚአብሔር በኔ ውስጥ ይጠቀማል ብዬ አምኜ ነው በፊታችሁ የመጣሁት። አብረን እንጸልይ። እግዚአብሔር አልፎ ይነካችኋል። መንፈሱ ይቀሰቀሳል። ዛሬ በጌታ በኢየሱስም እጸልያለሁ መንፈሳችሁ እንዲነቃቃ ከመንፈስ ቅዱስ ጋር ያላችሁን ትክክለኛውን ፌሎሺፓችሁን አስተካክሉ ወንድሞቼ። መንፈስ ቅዱስ ነካክቶ ሊተውን ሳይሆን ቀይሮ ሊቀይረን ነው። በቃ ጌታ መንፈስ ቅዱስ ሆይ እኔ እጸልያለሁ በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ለኔም ለህዝቡም አንተ አልፈ እንድትነካን ኪዳናችንን ካንተ ጋር እንድናድስ በኢየሱስ ክርስቶስም የተዳፈነ መንፈስ እንዲቀሰቀስ እግዚአብሔር ሆይ ትረዳን ዘንድ በኢየሱስ ክርስቶስም እኔ ጸለይኩኝ በጌታ በኢየሱስ ስም አሜን። ወገኖቼ ይሄንን ደግሞ ስትመለከቱ አዳዲስ ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርጋችሁ ያልተቀበላችሁ ከመንፈስ ቅዱስ ዳግም ያልተወለዳችሁ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ፣ እሱም ኢየሱስ ክርስቶስ ነው። ወገኖቼ ኢየሱስ ክርስቶስ በሰራላችሁ ሥራ ኑ ጽደቁ። የሚያጸድቅ ኢየሱስ ነው። የሚቀድስ ኢየሱስ ነው። ሰው በራሱ መጽደቅም መንጻትም አይችልም። የሰው ጽድቅ የመርገም ጨርቅ ነው ይላል እግዚአብሔር ቃል ሲናገር። የመርገም ጨርቅ ማለት ይሄ ለማውራት ራሱ ምን እንደሚዘገነን አያችሁት? እንዴት ብዬ ላስረዳችሁ? ይሄ የሴቶች የሞዴሳቸው ፓድ የእናንተ ጽድቅ ከእግዚአብሔር ጋር ሲነጻጸር ያ ነው። አይቀርብም ራሱ እኔ እንኳን ላወራው እንዴት ዘገነነኝ። በእግዚአብሔር አይን የእናንተ ጽድቅ ያ ነው። የመርገም ጨርቅ ነው። ሊያጸድቅ የሚችል አንድ አለ፣ እሱም ጌታ ኢየሱስ ክርስቶስ አለ። ወገኖቼ አምልጡ። የእግዚአብሔር ቃል ሲናገር ዮሐንስ 3 ላይ ኒቆዲሞስ የሚባል አንድ ሰው መጥቶ ሲያወራው በቃ ሰው ዳግም ካልተወለደ የእግዚአብሔርን መንፈስ ሊያይ አይችልም ማለት። ዳግም የምንወለድበት ደግሞ አለ። የኢየሱስን ስራ ስናምን በመንፈስ ቅዱስ እንወለዳለን። ወገኖቼ እባካችሁ ዛሬ ይሄ እድል አያምልጣችሁ። የመዳን ቀን አሁን ነው፣ ነገ አይደለም፣ በኋላ አይደለም። የመዳን ቀን አሁን ነው። ድናችሁ አምልጡ። ይሄ ጌታ የሚያስመልጥ አምላክ ነው። ወገኖቼ እባካችሁ ኢየሱስ ይወዳችኋል። ወደ እሳት አትሂዱ። ይሄ የእውነት ነው ወገኖቼ፣ ይሄ የእውነት ነው። ፓስተሮች ላይ ኢየሱስን አትዩት፣ ነቢያት ላይ ኢየሱስን አትዩት፣ እኔ ላይ አትዩት። ኢየሱስ በራሱ በቃ ይሄንን ቃል አንብቡ። ኢየሱስ እዚህ ቃል ውስጥ ያለው ነው። እኛ ስንሰብከው ሜቢ ሳናሳምረው ይሆናል፣ እስከ ጎዶላችን ይሆናል። በሰው ኢየሱስን ጀጅ አታድርጉት። ኢየሱስ ሊያድናችሁ ይፈልጋል። ወገኖቼ ኑ፣ የእግዚአብሔር መንግስት የእውነት ናት። የእግዚአብሔር መንግስት የእውነት ናት። አምልጡበት ኢየሱስን። ወገኖቼ አምልጡበት፣ ከሚያቃጥል እሳት አምልጡ። ኢየሱስ የሚያሳርፍ አምላክ ነው። ደሙን ለእናንተ ነው ያፈሰሰው። ደሙን ለእናንተ ነው ያፈሰሰው። እባካችሁ ወገኖቼ አምልጡ። በጌታ በኢየሱስ ክርስቶስ እመኑ። ኢየሱስ አሁንም ሊያድናችሁ ይሄው ከፍቷል። በቃ አሁን እቺ የመዳን ቀን ናት። ባካችሁ ወገኖቼ እቺ ቀን አትለፋችሁ። ዛሬ ከኔ ጋር አብራችሁ ጸልዩ። ጌታ ኢየሱስን እንደ ግል አዳኜ አድርጌ ያለምንም ጎትጓች አምኜ እቀበልሃለሁ። ጌታ ሆይ ስለኔ ኃጢአት በመስቀል ላይ እንደ ሞትክ እንደ ተሰቀልክ ሞትን ድል አድርገህ በሶስተኛው ቀን እንደ ተነሳ እኔ አምናለሁ። አንተ አምላኬ ነህ። አንተ የእግዚአብሔር ልጅ ነህ። ጌታ ኢየሱስ ሆይ በሕይወቴ ላይ በፍቃዴ እሾምሃለሁ። ከዚህ ሰዓት ጀምሮ አንተ የሕይወቴ ጌታዋ ነህ። እግዚአብሔር ሆይ ልጅህ ስላደረከኝ አመሰግንሃለሁ።
አባቴ ስለሆንክ አመሰግንሃለሁ። ጌታ ሆይ ሕይወቴን ሁሉ ላንተ ሰጣለሁ። በኢየሱስ ስም አሜን። ወንድሞቼ እኔ በጣም ደስ ብሎኛል። እህት ወንድም ስለተጨመረልኝ እኔ በጣም ደስ ብሎኛል። ከኔ በላይ ደግሞ በሰማይ ትልቅ እልልታ ለእናንተ የሆነ ነው። ጌታ ኢየሱስ ይባረክ። ወንድሞቼና እህቶቼ ጌታ ኢየሱስ ክርስቶስ ነው ከኔ ጋር እንደ ግል አዳኝ አድርጋችሁ የተቀበላችሁ እታች በምታዩት አድራሻ ጻፉልኝ። እንዴት መጽሐፍ ቅዱስ ማንበብ እንዳለባችሁ፣ እንዴት ማድረግ እንዳለባችሁ እንመካከራለን። ጌታ ኢየሱስ ይረዳናል። መንፈስ ቅዱስ ደግሞ ይሞላባችኋል። አሁን ከመንፈስ ቅዱስ ዳግም ተወልዳችኋል። እግዚአብሔር ይመስገን።